በዓለም ላይ በጣም ብዙ የሃይማኖት ተቋም ነን የሚሉ አሉ ግን የዘላለም ሕይወት ማረጋገጥ አይችሉም ይህን ቤተ መቅደስ አፍርሱት እኔ በ3 ቀን ምን ለዋለው አስነስተዋል በዛሽ መቃብር ውስጥ ያደረው ተራሩቅ ብስ አይደለም መለኮት የተዋህደው ሕያው አምላክ ነው የዘላለም ሕይወት ነው የዘላለም መንገር ነው የዘላለም መኖሪያ ቤት ሞትን ድል አድርጎ በስልጣኑ ዲያብሎስን በመስቀሉ ረግጦ ከሰው ልጅ ላይ እርግማንን ያስወገደ እውነተኛ አምላክ ነው ክርስቶስ ባይነሳ ኑሮ ሰብከታችን ሁሉ ምን ነበር ነው የሚለው ካንቱ ነበር አንዱ ኦርቶዶክስ ተዋህዶነት ወይም እውነተኛውን የክርስትና መንገድ እውነተኛ የሚያሰኝ የክርስቶስ ሞትና ትንሣኤ ሙታን ሞተ ወኬዶ ለሞት ለውስተ መቃብር ወአበ ሕይወተ ዘለዓለም ዕረፍት እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንደመስለው እመኛለሁ ሐዋርያው ፊልጶስ በምዕራፍ 3 ከቁጥር 10 እስከ 11 የተናገረው ነው የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ የክርስትናችን መሠረት ነው ተስፋችንና እምነታችን ሁለንተናዊ ማንነትና ምንነታችን በጌታችን ትንሣኤ ላይ የተመሰረተ ነው የእግዚአብሔር ልጅነትን የምናገኝበት ለጸጋ እግዚአብሔርና ለቤተ ክርስቲያን አካል መግቢያነት በር የሆኑትን ምስጢራት የተሰጠን የትንሣኤው ኃይል ነው ሀብተ መንፈስ ቅዱስ የተሰጠን ጌታችን በመስቀሉ ኃጢአታችንን በመደምሰሱ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛነቱና የማዳን ሥራው በመስቀሉና በትንሣኤው ከፈጸመ በኋላ ጸጋ መንፈስ ቅዱስ በስቶ የሰው ልጅ ሁሉ በምስጢራት የተቀበለው ጸጋ በርካታ ነው ጌታችን በመስቀል ላይ የተቀበለው ሞትና መከራ የክብርና የሕይወት መንገድ እንዲሆን ያደረገው ትንሣኤው ነው ጌታችን ስለኛ መከራን ሞትን ቢቀበልና ሞትን ድል አድርጎ ባይነሳ ኖሮ መስቀሉ የክብርና የድል አድራጊነት ምልክት ሆኖ አይቀርም ነበር ከመስቀልና ከሞት ባሻገር ትንሣኤን እንድንመለከት ያደረገን ሞትን ድል አድርጎ መነሳቱ ነው ለክርስትና እምነት መሰረቱም ሁሉ የጌታችን ትንሣኤ ነው እንግዲህ ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በተለይ በጽንሰት የጀመረውን የማዳን ሥራ የፈጸመው በሞቱና በትንሣኤው ነው ስለዚህ ክርስትና መሰረቱ ክርስቶስ እንደመሆኑ በክርስቶስ ሞትና ትንሣኤ ነው አንዱ ቤተክርስቲያንም ተመሰረተሽ ብለን የምናነሳው ስለዚህ የክርስቶስ ሞትና ትንሣኤ በብሉይ ኪዳን ሞተው እንደቀሩ ያሉ ሙታን ሳይሆን ይልቅስ የሌሎችን ሞትና ትንሣኤ ባረከ ሕያው ሞት ሕያው ትንሣኤ ነው በዚህ ጉዳይ ላይ እንግዲህ የክርስቶስ ሞት የክርስትናችን መሰረት ነው ስንል ከምን መነሻነት ነው የሚለውን በተለይ ቅዱስ ጳውሎስ ያለው መነሻ እናድርግ በሮሜ መልእክት በምዕራፍ 6 ቁጥር 5 ላይ ቅዱስ ጳውሎስ ሲናገር ምን ብሏል ሞቱን በሚመስል ሞት ከርሱ ጋር ከተባበርን አለ ትንሣኤውን በሚመስል ትንሣኤ ከርሱ ጋር እንተባበራለን አለ ምክንያቱም ዛሬ ምን ሞተው ሞት ሕያው ሞት እንዲሆን ያደረገው የክርስቶስ ሞት ነው ዛሬ ምን ሞተው ሞት ነገ ትንሣኤ ሙታን እንዳለው ሕያው እንዲሆን ያሰኘን የክርስቶስ መነሳት ስለዚህ ክርስትናን ራሱ የዘላለም ሕይወትን እንዲያረጋግጥ እውነተኛ ለመሆኑ ማስረጃው የክርስቶስ መነሳት ነው በዚህ አጋጣሚ አሁን የተለያዩ በመንፍቅናና በቤተ አሕዛብነት ያሉ ተቋማት አንድ ማድረግ የማይችሉ ትልቁ ነገርና ወይም ክርስትና ብቻ ኦርቶዶክሳዊ ተዋህዶነት ብቻ ማድረግ የሚችለው አንድ ይወታል ያ ህይወት ምንድነው ሌሎቹ ጋር ስናይ ለምሳሌ ክርስቶስን እንሰብካለን ይሉና ግን ከሞት በኋላ ወዳለው ህይወት ግን አያሸጋግሩም አንዱ ኦርቶዶክስ ተዋህዶነት ወይም እውነተኛውን የክርስትና መንገድ እውነተኛ የሚያሰኝ የክርስቶስ ሞትና ትንሣኤ በዓለም ላይ በጣም ብዙ የሃይማኖት ተቋም ነን የሚሉ አሉ ግን የዘላለም ሕይወትን ማረጋገጥ አይችሉም እነሱ አማልክቶች የሚሏቸው የተለያዩ የጣዖታት ስያሜ ሰይመው የሚሰግዱለት አምላክ አለ ያ ለማያውቁት አምላክ ግን ያ አምላካቸው የዘላለም ሕይወታቸውን አያረጋግጥም ያ አምላካቸው ሞቶ አልተነሳላቸው ሞቷቸው ሕያው እንደሆነ መጥቶ አላረጋገጠ የኛ አምላክ ግን ሞቶ ራሱ ተነስቶ አረጋግጦልናል ለዚህ አንዱ ቅዱስ ጳውሎስ ስለዚህ ነው ያለው ሞቱን በሚመስል ሞት ከርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ከርሱ ጋር እንተባበራለን አሕዛቦች የሚመኩበት አማልክቶች አሏቸው እነዛ አማልክቶቻቸው ግን በምድር ስላለው ተርላና ደስታ ይጠቅሙናል ብሎ ያስሙ እንደሆነ እንጂ እሱም በሐሰት ቢሆን
የፈለገ ቢሆን ግን ያ ማልክቶቻቸው መጥተው ተሰቅለው አዳናቸው የሚል ግን አንድም መጽሐፍቶቻቸው ላይ አታገኙ። በዚህ አጋጣሚ በዓለም ላይ ብቸኛው ከሃይማኖት ትምህርቶች ውስጥ ወይም ሃይማኖት አለን ከሚሉ እነዚህ የአሕዛብ ተቋማት መካከል ክርስትና ለየት ብሎ እውነተኛ የሚያሰኘው የትኛውም አምላካቸው ሰው ሆነ ተብሎት አልተጻፈም። ያ ይመራናል ብለው የሚያስቡት አምላክ ከነሱ ጋር ህብረትነቱን አላሳየም። የኛ አምላክ ግን ሞታችንን ባረከልን፣ የኛን ህማም ታሞልናል፣ የኛን ስቃይ ተካፍሎልናል። ከዛ ደግሞ በትንሣኤው ትንሣኤያችንን ባርኳል። ክርስቶስ የክርስትና መሰረትም ደግሞ ማህተምም ምስክርም መሆኑን ላመነ ሰው ምን አለው ከተባለ ጸጋዎቹ ሰጥተውታል። የማን የክርስቶስ ኢየሱስ። ለዚህም በቅዱሳት መጻሕፍት ላይ በእያንዳንዱ ተገልጸው እናያቸዋለን። ለምሳሌ ያህል ዮሐንስ ወንጌል ምዕራፍ 3 ላይ ብንወስድ እግዚአብሔር ዓለም እንዲሁ ወዶታልና ስለወደደውም ደግሞ ቤዛ አድርጎ ሰጥቷል። ስለዚህ ምን አግኝተናል ከተባለ ቤዛነትን አግኝተናል። ከማን? ከክርስቶስ ኢየሱስ አግኝተናል። ሁለተኛ ምን አግኝተናል ከተባለ የኃጢአት ስርየትን አግኝተናል። የኃጢአት ስርየትን በሮሜ ክታቡ ምዕራፍ 4 ላይ ቅዱስ ጳውሎስ ይነግረናል። እሱን ገብተን ማየት እንችላለን። ስለዚህ እሱን አግኝተናል። ሶስተኛ ነጥባችን ከሞት ጥፋት ድነናል። ከምን? ከሞት ጥፋት ድነናል። አራተኛው ደግሞ አዲስ ሕይወትን አግኝተናል። አዲስ ሕይወትን ምን ብለናል? አግኝተናል። ስለዚህ ይህንን በጥቅል ሲናገር የክርስቶስን መምጣት፣ የክርስቶስን በስጋ መገለጥ፣ ክርስቶስ ከስጋ ከተገለጠ በኋላ መስቀል ላይ ውሎ እሱ ሙቶ ተነስቶ ያደረጋቸው ምን አገኘን? የክርስቶስ መምጣት ጥቅል ሐሳቡ ምን ነበረ ከተባለ የእስክንድርያው ሊቅ በተለይ አባ ብንያሚን የተባለ ሊቀ ጳጳስ ወይም ቅዱስ ወይም ሊቅ፣ ይሄ ሊቅ በሃይማኖት አበው ክፍሉ ላይ አንድ ሐሳብ ያስቀምጣል። ሲያስቀምጥ ጠቅሎ ነው የሚያስቀምጠው። በምን? በአራት ክፍል ይከፍለዋል። ምን አድርጎ? የመጀመሪያው አስተፈረ ኃጢአተ በዲበ ምድር ነው የሚለው። በምድር ላይ ሳለ ኃጢአትን አሳፈረው ይላል። የመጀመሪያው አንዱ ጸጋ ኃጢአትን ስላሳፈረው እኛ ልጆቹ ደግሞ ምን አግኝተናል ማለት ነው? ከኃጢአት ርቀናል ነው። ሁለተኛው ክርስቶስ የሰጠን ምን ነበረ ከተባለ አንደኛው ኃጢአት ከሆነ አስተፈረ ኃጢአተ በዲበ ምድር ወሳረ መርገመ በዲበ ዕፀ መስቀል፣ መስቀል ላይ ሆኖ መርገመ ስጋን መርገመ ነፍስን አጥፍቷል። ማን? ክርስቶስ ኢየሱስ። ሁለተኛው ነጥብ እሱ ነው እንደ ሊቁ አባባል። ሶስተኛው ነጥባችን ወአብጠለ ሙስና በውስተ መቃብር። ስለዚህ ሙስና መቃብርን በመቃብር ውስጥ ላይ እሱ መቃብር ላይ ሲያደር ሙስና መቃብር ላይ ያለውን ጉዳይ ሁሉ ነገር አጥፍቷል። ማን? ክርስቶስ ኢየሱስ። ያም ደግሞ የሐዲስ ኪዳን መሰረታችን፣ የእምነታችን ማዕከል፣ የሕይወታችን መሰረት የሆነው ክርስቶስ ኢየሱስ ምን አጥፍቷል ማለት ነው? ሙስና መቃብርን። አራተኛው ሲጠቀልለው ወአብጠለ ሞተ በውስተ ሲኦል ነው የሚለው። ስለዚህ ሞትን በሲኦል ወርዶ ደግሞም አጥፍቶታል። ስለዚህ ሞትን ቅዱስ ጳውሎስም እንደነገረን ሊቃውንትም እንደተረጎሙት ሞትን ዘውቱ ዲያብሎስ ብለው ተርጎሙታል። ሞት ማን ነው ሲባል ዲያብሎስ ነው። ስለዚህ ለዘላለም ተቆራይቶ ዓለምን ይዞት የነበረውን ዲያብሎስ ስለዚህ እሱን ሽሮታል። ማን? ክርስቶስ ኢየሱስ። ስለዚህ ኃጢአትን አንደኛ፣ ሁለተኛ መርገመ ስጋ መርገመ ነፍስን፣ አራተኛ ሙስና መቃብር፣ ሶስተኛ ሙስና መቃብርን፣ አራተኛ ሞትን ሽሮታል። እሱም ዲያብሎስን ነው። ስለዚህ እነዚህ ጸጋዎችን እኛ አግኝተናል። ለምሳሌ ቅዱስ ጳውሎስ በሌላ መጽሐፉ ላይ ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 ላይ ስለ ትንሣኤ ሙታን ያስተማረው ሙሉ ምዕራፍ ነው እና እዛ ላይ ሲናገር ምን ይላል? ትንሣኤ ሙታን የለም ለሚሉ ለእነዚያ ሰዱቃውያን ሰው ከሞተ በኋላ ዳግም አይነሳም ብሎ የሚያስቡ ናቸው። ታዲያ ምን ይላል ሲጽፍ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳም ማለት። እኔ ዛሬ ማምነውን ክርስትና እምነት ለዘላለሙ ያኖረኛል ብዬ ማምነው በመጨረሻው ዘመን እንነሳለን ብዬ እንዳምን ያደረገኝ ክርስቶስ መነሳት ነው። ለዚህ አንድ ሰው አይ ክርስቶስ አልተነሳም ካለ እያለኝ ያለው አንተ አትነሳም ነው፣ ወይ ደግሞ አንተ ትንሣኤ ሙታን የለህም ማለት አይ የሞተልህ ክርስቶስ አልተነሳም እንደማለት ነው። ስለዚህ ያለ ቅዱስ ጳውሎስ ትንሣኤ ሙታን ከሌለ ክርስቶስ አልተነሳም ማለት። ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ነው። ለዚህ ዛሬ ከንቱ ሕይወትን እንዳልኖር ያደረገኝ የክርስቶስ ሞትና ትንሣኤ ነው። ለዚህ የክርስትናችን መሰረትን ያሰኘው የኛን ሞት በሞቱ ስለቀደሰ የኛን የዘላለም ሕይወት ስላረጋገጠልን ነው። ሌላ ሁለተኛው የክርስትና መሰረትን ያሰኘው ሞትና ትንሣኤው ምንድነው ከተባለ ዛሬ በነገራችን ላይ የምንወለድባቸው እነዚህ ሰባቱ ሚስጥራተ ቤተክርስቲያን ስንፈጽም ምግባር ትሩፋትን ስንፈጽም አሁን እኛ ጾሙ ጸሎቱ በዚህ አጋጣሚ አንድ ክርስቲያን ኦርቶዶክሳዊ ተዋህዶ በጥምቀትና በቁርባን ማህተመ ልጅነትንና ደመ ማህተምን ያገኘ ሲመጸውትና አንድ አዛብ ሲመጸውት ሁለቱ ልዩነት አለው። በጣም ልዩነት አለው። ልክ አረጋዊ መንፈሳዊ የቅዱስ ጳውሎስን ዕብራውያን መልእክትን ሲተረጉም ምን ይሏል? አረጋዊ መንፈሳዊ
ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ሚለው ሲተረጉም አረጋዊ መንፈሴ ተዘክሮተ እግዚአብሔር የሌለበት ምግባር ትሩፋት ከንቱ ነው ሲል ነው። ምክንያቱም ዛሬ አንተ ነዳያንን ስትመጻውት በነዳዩ ላይ አድሮ የሚቀበል ክርስቶስ ነው ብላምነ ነው። እንደውም ቅዱስ ዮሐንስ አፈወርቅ የነዳያንን ሆዳቸው ወይም የከርሳቸው የሚበሉትን የሚጠጡትን ለኛ ምጽዋታችን የሚቀበሉበትን ስርዓት በእነሱ ላይ አድሮ ክርስቶስ እንደሚቀበሉ አድርጎ ነው የሚመስለው። እንደውም ይላል ቅዱስ ባስልዮስ ዘቂሳርያ ክርስቶስ በዘመኑ ኖሬ ሲሰቅሉትና ሲገርፉት ምን ነው መጥቼ በዘመኑ ውሃ ባጠጣውት ቁስሎቹን ባበስኩለት በመከራው በተካፈልኩ ብለ አትዘን፣ ምናልባት በዘመኑ መኖር ቢያቅት በዘመን ያለው ነዳይን ግን እርዳው ይላል። ያ ለነዳዩ የምታረገው በጎ ስራ በመስቀል ተሰቅሎ የተነሳው ለክርስቶስ እንዳረክለት ይቆጠራል። ስለዚህ ምን ማለት ነው? የምታረገው ምግባር ትሩፋት ልክ ከክርስቶስ ጋር እንዳረከው ተቆጠረልህ ማለት ነው። የክርስቶስ ሞትና ትንሣኤ አንዱ የጠቀመው ይሄ ነው። የምትሰራው ትሩፋት በተለይ ይሄ ሱታፊ አምላክ ምን ነው ቴዎሲሱ ሕያው እንዲሆን ያደረገው የክርስቶስ ሞትና ትንሣኤ ነው። ምክንያቱም በብሉይ ኪዳን እኮ በጣም ብዙዎች ምግባር ትሩፋት ያደረጉ አሉ፣ ግን ከሲኦል ባርነት ነፃ ሊወጣቸው አልቻለም። የዘላለም ሕይወታቸውን አላረጋገጠም። ለዚህ ነው ኢሳይያስ ጽድቃችን እንደ መርገም ጨርቆ ነው ያለው። ኢሳይያስን ያህል ጻድቅ እኮ የለም እንዴ! ከራሱ አልፎ እኮ ለሌሎች ለሕዝብ እኮ የጠቀመ አባት እኮ ነው። ነገረ ስጋዌ ላይ የክርስቶስን ጽንሰትና ሞት እንደ ኢሳይያስ ይጻፍ የለም። ግን የሰራው በጎ ስራ ውጤቱ ያፈራው በመጨረሻው ዘመን ላይ ነው። የተስፋውን ቃል ያገኙት ክርስቶስ ሞቶ ሲነሳ ነው። ስለዚህ የክርስቶስ ሞትና ትንሣኤ ለክርስትና መሰረት ነው ያለው። ክርስትና ለተመሰረተችበት የመዳን በር የምንሰራውን ሚስጥራተ ቤተክርስቲያን ይሁን ምግባር ትሩፋት ይሁን ዛሬ ቤተክርስቲያን እኮ ስንሳለም ኮሪቷ ቤተ መቅደስ እኮ የዛሬዋ ሕያው ቤተ መቅደስ እኮ ናት። ለምንድን ነው ዛሬ የኦሪቷን ቤተ መቅደስ ወድቀው ተሳልሞ አይነሱም ነበር? የዛሬው ግን ወድቀን የምንነሳበት ነው። ለምንድን ነው? እኔና አንተ ቤተክርስቲያን ተሳልመን የምንነሳው እኮ ያ የምንሳለመው መሬት የክርስቶስን መቃብር ነው። 3 ጊዜ ሰግደን ሰግር ለከብለን እንነሳለን። 3 ማል 3 ሌሊት ለኔ ብለ በመቃብር ቆይታል። ከዛ በሶስተኛው እንነሳለን። ግራና ቀኝ እንሰማለን። መነሳታችን ትንሣኤ ሙታንን ነው። በአንተ ትንሣኤ እኛም ትንሣኤ ያለን ስንል ከዛ ደግሞ የቤተክርስቲያኑን በር ግራና ቀኝ እንሳለማለን። ምን ማለት ነው? ከሲኦል ከጨለማ ከደይን ባርነት ወደ ተስፋ ገነት አስገብተናል ብለን ነገረ ድነትን የምንሰብክት ነው። ስለዚህ አዎ የሥርዓታችን መሰረት የክርስቶስ ሞትና ትንሣኤ ነው። ሳሊቬሽኑ ወይም ነገረ ድነቱ ራሱ ሕያው የሆነው በክርስቶስ ነው። ነገረ ድነት በዚሁ አጋጣሚ መሰረቱ የክርስቶስ ጽንሰት፣ የክርስቶስ መወለድ፣ የክርስቶስ መጠመቅ፣ የክርስቶስ መከራ መቀበልና ሞትና ትንሣኤ ነው። አንድ ሰው ነገረ ድነት ራሱ ላጥና ቢል ቤተክርስቲያን እንዴት ተመሰረተች ሲል ግዴታ የክርስቶስን ሞትና ትንሣኤ ማየት ይኖርበታል ማለት ነው። የክርስትናችን መሰረት ክርስቶስ ነው፣ ምንም ጥርጥር በሌለው አዎ ነው። ለምን? ማዕከሉም እሱ ነው፣ መሰረቱም እሱ ነው፣ ጉልላቱም እሱ ነው። አብን ያወቅነው በክርስቶስ ነው፣ መንፈስ ቅዱስን ያወቅነው በክርስቶስ ነው። ያለ ክርስቶስ አብንም መንፈስ ቅዱስም ወይም 3 አካላት መሆናቸውን አላወቅንም። ስለዚህ የቤተክርስቲያኗ መሰረት ማን ነው ከተባለ ክርስቶስ ኢየሱስ ነው። ስለዚህ ለዚህ ነው እናንተ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ሐዋርያው ጳውሎስ የሚናገረው። ደግሞም የማዕዘኑ ራስ ማን ነው ይላል? ክርስቶስ ኢየሱስ ነው። ስለዚህ የእምነታችን ማዕከል የማዕዘኑ ራስ ማን ነው ከተባለ መመዘኛችን ሚዛናችን ሆኖ የቆመው ማን ነው ከተባለ ክርስቶስ ኢየሱስ ነው። ስለዚህ ነቢያት የተናገሩት ትንቢት፣ ሐዋርያት የሰበኩት ስብከት፣ ሊቃውንትም የተረጎሙት ትርጓሜ እና ምስጢር ምን ነበረ ከተባለ ማዕከሉ ወይም መሰረቱ ማንን ነው? ክርስቶስ ኢየሱስ ነው። የክርስቶስ ሞትና ትንሣኤ ምንድነው? የሰጠን ጸጋ ነው። እንደሚታወቀው ጸጋ ማለት ስጦታ ነው። በዚህ አጋጣሚ ክርስቶስ እኮ ሞትና ትንሣኤው ጸጋማ ከሌለው የሞተው ለራሱ ጥቅም ነው ሊያሰኝበት። ጥንቱንም የሞተውም የተነሳው ለራሱ ጥቅም አይደለም። በዚህ አጋጣሚ ሞቱም በፈቃዱ ነው፣ ትንሣኤውም በፈቃዱ ነው። ጥንትም ሲጸነስ ስለኛ ጽንሰት ለመባረክ እንደውም ቅዱስ ሳይሮስ ይላል ክርስቶስ ያለ ዘር መጸነሱ ይላል በሕፃናት ላይ የሚመጣውን ቁራኝነት ያስወግድ ዘንድ ነው ይላል። ስለዚህ ሞቱም ትንሣኤውም ለኛ ሊበጀን እንጂ ለሱ ሊጠቅም አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሞትን ተቀብሎ ድል አድርጎ እንደሚነሳ በተለያዩ ነቢያትና በተምሳሌት ተነግሯል። ከእነዚህም አንዱ እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሸሹ፣ ጢስ እንደሚበኑ ሁሉ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ ሁሉ ኃጣንም ከእግዚአብሔር ፊት ይጥፉ፣ ጻድቃን ደስ ይበላቸው፣ እግዚአብሔር ፊት ሐሴት ያደርጉ፣ በደስታም ደስ ይበላቸው የሚለው በመዝሙር 67 ከቁጥር 1 እስከ 3 ያለው ኃይለ ቃል ጥቅስ ይገኛል። ይኸውም አይሁድ ጌታችንን ሰቅለው ስለ እሱ ምንም አይነት ተግባር የማይሰማበት ዓለም ለመፍጠር ሲሉ በሐሰት ክስና ወንጀል እንዲሰቀል አደረጉ።
ነገር ግን ሞትና መቃብር ይችሉ ዘንድ አልተፈቀደላቸው። ይህን አስመልክቶም ከመነሳቱም በፊት ከስቅለቱም በፊት የነበሩትን ቢቶች ስለ ክርስቶስ ትንሣኤ ብዙ ነገር ብለዋል። ስለዚህ ከሚነበቡ ምንባባት አንዱ ማን ነው ከተባለ ከብሉይ ኪዳን የዳዊት መዝሙር ነው። ስለዚህ ከዳዊት መዝሙር የምናገኘው ምን ነበር ከተባለ እግዚአብሔር ከእንቅልፉ እንደተነሳ ሰው ምን አለ? እንደሚነቃ ሰው ተነሳ ነው የሚለው። ማን ነው የሚለው? እግዚአብሔር። ስለዚህ ክርስቶስ ኢየሱስ ምን እንደሆነ እናያለን። እግዚአብሔር ወልደ እግዚአብሔር የእግዚአብሔር ልጅ እግዚአብሔር እንደሆነ ያሳየናል። ሌላው በመዝሙር 16 ቁጥር 10 ላይም ስንመለከት ነፍሴን በሲኦል አትተዋት በማለት ዳዊት ይናገራል። ስለዚህ ስለማን ነበር የተናገረው ከተባለ ስለ ክርስቶስ ኢየሱስ ነው። ሌላም ብንወስድ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 3 እስከ 4 ብናነበው ስለማን ነው የምናገኘው ከተባለ ስለ ክርስቶስ ኢየሱስ ነው የምናገኘው። በብዙ ክፍል ላይ ስለማን ተነግሯል ከተባለ እንደገና በመዝሙር 11 ላይ ይዜ ተነሳይ እግዚአብሔር እንዲህ አለ ዛሬ ምን ላለው እነሳለሁ ይላል። ስለዚህ እነዚህ ሁሉ ትንቢቶች ከብሉይ ኪዳን ከዘፍጥረት እስከ መጨረሻው ሚክያስ ድረስ ብንመጣ ዘካርያስ ድረስ ብንመጣ ማን ነው የምናገኘው ከተባለ የክርስቶስን መምጣት፣ የክርስቶስን መገለጥ፣ የክርስቶስን ሞት፣ የክርስቶስን ትንሣኤ ነው የምናገኘው። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ አይደለም ሞቶ የመነሳቱ መጸነሱ እንኳን ትንቢት አለው። ጌታ በነገራችን ላይ ትንቢት ሳያናግር ምሳሌ ሳያስመስል ሱባኤ ሳያስቆጥር የመጣበት መገለጥ የለም። እንኳንስ ክርስቶስ ቀርቶ ተጸንሶ የተወለደባት እውነተኛይቱ መቅደስ ድንግል ማርያም እንኳን አስቀድሞ እኮ ትንቢት አናግሮላታል። አይደለም ክርስቶስ ሰው ሆኖ ሞቶ ለመሰቀሉ ቀርቶ ሐዋርያት እንኳን እኮ ትንቢት ተነግሮላቸዋል። አይደለም ለዓለም ሁሉ ቤዛ ሆኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት የክርስቶስ ሞትና ትንሣኤ ቀርቶ ይሁዳ እንኳን እኮ ጌታን አሳልፎ እንደሚሸጥ ትንቢት ተነግሮለታል። በትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ላይ ስለ ክርስቶስ በሶስተኛው ቀን መነሳት ነብዩ የተናገረው ቃል ነው። እንዲህ ይላል ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን ይላል። እዚህ ጋር ሁለት ዋና ቃላትን እንመልከት። የመጀመሪያው ከሁለት ቀን በኋላ ያድነናል። አሁን ካለ በኋላ ደግሞ በሶስተኛውም ቀን ያስነሳናል። የክርስቶስን ሞትን ድል አድርጎ መነሳት ነብዩ ሆሴዕ ነግሮናል። 3 መዓልት 3 ሌሊት በመቃብር ቆይቶ እንደተነሳ ልክ ጌታ በሶስተኛው ቀን የመነሳቱን ዜና ሲናገር ምን አለ? የምልክት መጨረሻ እንደውም ያረጋዋል ጌታ ሲመስለው ዮናስ በአሳ አንበሪ ሆድ ውስጥ አለ 3 መዓልትና 3 ሌሊት እንደቆየ የሰው ልጅም እንዲሁ ሊቆይ ይገባላል። ዮናስ በአሳ አንበሪ ሆድ መቆየቱን ያንን የአሳ አንበሪ ሆድ በምንድነው የመሰለው? በክርስቶስ መቃብር ነው። ስለዚህ ስለ ክርስቶስ ሞትና ትንሣኤ ሆሴዕ ትንቢት ተናግሯል ነው። ሌላ የምናነሳው ምናልባት በምሳሌም ደረጃ የሚቀመጠው ያዕቆብ ልጆቹን ሲመርቅ ለይሁዳ የተናገረው ንግግር ትንቢት እንደሆነ ሊቃውንተ ቤተክርስቲያን ተርጉሟል። በተለይ እነ ቅዱስ ሄራቅሊስ፣ እነ ቅዱስ ኤፍሬም፣ እነ ቅዱስ አግናጢዮስ ምጡላ አንበሳ በመጽሐፋቸው ላይ ተርጉሞ አስቀምጠውታል። በኦሪት ዘፍጥረት ምዕራፍ 49 ላይ ያዕቆብ ይሁዳን ሲመርቀው እንዲህ ነበር ያለው። በኦሪት ዘፍጥረት ምዕራፍ 19 ቁጥር 9 ላይ እንዲህ ይላል፣ ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአደን ወጣ፣ እንደ አንበሳም አሸመቀ፣ እንደ ሴት አንበሳም አደባ፣ ያስነሳው ዘንድ ማን ይቻለዋል? አሁን ልጄ ሆይ ልጄ አንበሳ ደቦል ነው ይሁዳ ሲል አሁን ይሁዳን ያንበሳ ደቦል ያለው ብዙ ምሳሌ አለው። አንዱ ለክርስቶስ የተነገረ ምሳሌ እንደምናውቀው ክርስቶስ የተወለደው ከይሁዳ ዘር ነው። ስለዚህ በደንብ እናስተውል። የይሁዳ ያንበሳ ደቦል ያለው ይላሉ ሊቃውንተ ቤተክርስቲያን ክርስቶስ በአንበሳ ስለሚመሰል ነው ይላሉ። እንዴት? አንበሳ 3 ዋና ጠባያት ወይም ግብራት አሉት። አንደኛው አንበሳ ሲራመድ የተራመደበትን ኮቴ በጭራው እየጠረገ ነው የሚሄደው። 1-2 እንደተራመደ ጭራውን ያን ኮቴውን እየጠረገ ነው። ስለዚህ ከጠላት ለማምለጥ ነው ማለት ነው። አንበሳ የተባለ ክርስቶስ ነው አሉ ክብር ይግባውና አንበሳው ኮቴውን በጭራው እንደመጥረጉ ክርስቶስንም ባህሪየ መለኮቱ ላለመመርመሩ ምሳሌነት አለው ይላል። ምናልባትን ክርስቶስን ሞቶ ተሰቀለ እንላለን እንጂ እኮ ባህሪውን መርመረን አልደረስንበትም። ስለዚህ ያ አንበሳ ክርስቶስ ነው ብሎ ሊቃውንተ ቤተክርስቲያን ይመስሉታል። ሁለተኛው አንበሳ ልጅ ከወለደች በኋላ ልክ እንደተወለደ ልጁ አባትየው ርቆት ይቆማል ይላሉ ከጫካ። ያ የተወለደ አንበሳ ሕፃን አይኖቹ እስከ 3 ቀን አይከፈቱም። ታዲያ በሶስተኛው ቀን መጀመሪያ ሲወለድ ያሸተተው ያ የአባቱ ጠረን ከሩቅ ይሆንና አባትየው ድምጽ ያሰማዋል ይላል። ታዲያ ያ አይኖቹ የተጋረዱለት የአንበሳ ሕፃን የአባቱን ድምጽ ሲሰማ ብንን ብሎ አይኖቹ ተገልጠው ይነሳሉ ይላል። ያ ልጅ አንበሳ ልጅ አይኑ የተገለጠው ብርታት ያገኘው በእግሩ የቆመው የአባቱን ድምጽ ሲሰማ ነው። ሊቃውንተ ቤተክርስቲያን ያ የተወለደ ሕፃን የተብሎ የተመሰለ በአባቱ ሪና ለዘላለም የሚኖር ከባህሪ አባቱ ከአብ ከወሬቱ ከመንፈስ ቅዱስ ሳይለይ ፍጹም ሰው ሆኖ ከድንግል ማርያም የተወለደ ኢየሱስ ክርስቶስ ነው አሉ።
3 ቀን ሙሉ ያ አይኑ መጋረዱ ክርስቶስ 3 ሌሊት በመቃብር መቆየቱ ምሳሌነት አለው። በሶስተኛው ቀን የአባቱን ድምጽ ሲሰማ መነሳቱ ክርስቶስ በባህሪ አባቱ ከባሪዎቱ ከመንፈስ ቅዱስና በራሱ ስልጣን ወይም በእግዚአብሔርነት ስልጣኑ ስጋን ከመቃብር ማስነሳቱ ምሳሌነት አለው። ስለዚህ ልጅ ሆይ ካደን ወጣ ያለው በዚህ አንጻር ነው ብለው ሊቃውንተ ቤተክርስቲያን ይመስሉታል። በክርስትና እምነት የሚፈጸሙ ምስጢራት ሁሉ የሚመነጩት ከክርስቶስ ትንሣኤ ነው። በጥምቀት ወደ ውሃ 3 ጊዜ መግባታችን ጌታችን በፈቃዱ ሞቶ በከርሰ መቃብር 3 ቀንና ሌሊት መቆየቱን በማመናችንና በአንድም ይሁን በተዘዋዋሪ የሰው ልጆች የምስጢራቱ ተካፋይ በመሆናችን ነው። ከውሃ ወጥተን መቅረታችን ደግሞ ጌታችን ለአንዴና ለመጨረሻ ጊዜ ሞትን ድል አድርጎ መነሳቱ ነው። ሌሎችም ምስጢራተ ቤተ ክርስቲያን ሁሉ ከጌታችን ትንሣኤ ጋር ጥብቅ የሆነ ቁርኝነት አላቸው። በዚህም የትንሣኤው ኃይል ለክርስትና እምነት ተከታዮች ሁሉ የሰጠው ብርታት ትልቅ ነው። እንግዲህ ቅድም እንዳነሳ ነው የክርስቶስ ሞትና ትንሣኤ ከጎኑ በተወጋ ጊዜ የፈሰሱት እነዛ ውሃና ደሞች ጥምቀትና ቁርባን ሆኖናል ብለናል። ስለዚህ ዛሬ ለመዳን አንድ ሰው የክርስቶስ ቤዛነት አድኖኛል ሲል ግዴታ ከክርስቶስ ሞትና ትንሣኤ ጋር የሚተባበሩ ምስጢራተ ቤተ ክርስቲያን ነው። በተለይ በዋናነት ጥምቀትና ቁርባን ዕለተ ዓርብ የተሰጠት ልዩ ስጦታዎቻችን ናቸው። ለዚህ ከምስጢራተ ቤተ ክርስቲያን ጋር ጥልቅ ግንኙነት አለው ማለት እንዴት? ለምሳሌ ከጥምቀት ጋር እንመልከት። ቅዱስ ጳውሎስ ቆላስይስ መልእክት ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችኋል ይላል። አሁን በደንብ አስተውል። ካህኑ በ40ና በ80 ቀን ሲያጠምቅ በስመ ሥላሴ ሲያጠም 3 ጊዜ ብቅ ጥልቅ አድርጎ በምን ውስጥ ያውጣው ይላል ቀኖና ቤተ ክርስቲያን? በውሃ ውስጥ ያውጣው ይላል። አሁን 3 ጊዜ ያ ሕፃን ልጅ እርቃኑን ብቅ ጥልቅ ብሎ መነሳቱ እርቃኑን መሆኑ በመቃብር የገባ የክርስቶስ ምሳሌነት አለ። ያ ሕፃን ልጅ ከክርስቶስ ጋር ነው እየተባበረ ያለው። 3 ጊዜ ብቅ ጥልቅ ማለቱ 3 መዓል 3 ሌሊት በመቃብር የቆየ የክርስቶስ ሞትና ትንሣኤ ምሳሌነት አለ። ታዲያ በሶስተኛው ብቅ አድርጎ ወደ ላይ ያወጣዋል። ከዛ ነጭ ልብስ እንዲያለብሱት ያደርጋል። ያ ምንድነው ምሳሌው? ክርስቶስ በመቃብር ሞቶ አልቀረም። በሶስተኛው ቀን በራሱ በአባቱና በሕይወቱ በመንፈስ ቅዱስ በእግዚአብሔርነት ስልጣኑ ሞትን ድል አድርጎ ተነስቷል። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል ስለዚህ ምን ማለት ነው? እዚህ ጋር ማለት ነው ያ ምስጢራተ ቤተ ክርስቲያን የተጠመቀው ሕፃን ልጅ ከክርስቶስ ሞትና ትንሣኤ ተባበረ። ስለዚህ አጋጣሚ ዛሬ ቤተ ክርስቲያን የምታጠምቅበት ያገንዳ ወይ ወንዝኙን ብቻ የምንጠመቅበት ስፍራ ምሳሌነቱ የክርስቶስ የመቃብሩ ምሳሌ ነው። ከዛ በሶስተኛው ሲወጣ ነጭ ልብስ አልብሱት ይላል ፍትሐ ነገሥት ላይ። ለምንድን ነው? ክርስቶስም ከሞት ከተነሳ በኋላ ከተመለከትክ በተከታታይነት ለሐዋርያትም ለሴቶቹም ለቶማስም ሲገለጽ ነጭ ልብስ ለብሶ ነው። አንድ ቦታ ላይ ክርስቶስ በጽልመት የተገለጠበት ቦታ የለም። ለምንድን ነው ነጭ ልብስ እናንተም በጥምቀትና በቁርባን ላይ ስትተባበሩ ነጭ ልብስ የተባለ የዘላለም ሕይወት ታገኛላችሁ። ለዚህ ከምስጢራተ ቤተ ክርስቲያን ጋር ምን አለው ማለት ነው? ጥልቅ ግንኙነት አለው ማለት ነው። ሐዋርያ ጳውሎስም በደንብ አድምቶ አጉልቶ አስፍቶ አመስጥሮ ይናገራል። ስለማን ከተባለ ስለ ሙሽሪትና ስለ ሙሽራው። ስለዚህ ሙሽሪት ማናት? ቤተ ክርስቲያን ናት። ሙሽራው ማን ነው? ክርስቶስ ኢየሱስ ነው። ይሄንን በብሉይ ኪዳን መጻሕፍት የመኃልየ ዘሰሎሞን ሐሳብ ጥቅል የሚወስድ ነው። ስለዚህ ሙሽራይቱ ያለችው ሙሽራ ነው ያለው። ሙሽሪት ቤተ ክርስቲያን ስትሆን ሙሽራው ክርስቶስ ነው። ስለዚህ ሙሽራውን ክርስቶስ የተገለጠው ለማን ነው ከተባለ ለሙሽሪት ቤተ ክርስቲያን ነው። ስለዚህ ለሙሽራይቱ ያደረገው ማን ነው ከተባለ ክርስቶስ ነው። ስለዚህ የሙሽራይቱ ኃይል ማን ነው ከተባለ ክርስቶስ ኢየሱስ ነው። ክብር ይግባውና ስለዚህ ክርስቶስ ኢየሱስ ለሙሽራይቱ የዘላለም ኃይል ነው፣ የዘላለም ጉልበት ነው፣ የዘላለም ትንሣኤ ነው፣ የዘላለም ክብር ነው፣ የዘላለም ጌጥ ነው፣ የዘላለም ሕይወት ነው፣ የዘላለም መንገድ ነው፣ የዘላለም መኖሪያ ቤት ነው። ለምን ከተባለ ሙሽራው ምን ሆኗል? እኔ ሕይወት ነኝ፣ መንገድም ነኝ፣ ብርሃንም ነኝ፣ ትንሣኤም ነኝ፣ ቤትም ነኝ ብሏል። ለዚህ ነው ቤተክርስቲያናችን ሁሉ ጊዜ በተሰጧ ላይ ስትናገር በአባ ጊዮርጊስ ዘጋስጫ አንደበት ላይ ሞገስነ ወክብርነ፣ ክብራችን ሞገሳችን። ስለዚህ የቤተክርስቲያኗ ሞገስ ማን ነው ከተባለ ክርስቶስ። የቤተክርስቲያኗ ውበት ማን ነው ከተባለ ክርስቶስ። ያ ብቻ አይደለም፣ ቀርነ መድኃኒትና የመድኃኒታችንም ቀንድ ነው የሚለው። ስለዚህ የመድኃኒት ቀንዳችን ማን ነው ከተባለ ክርስቶስ ነው። እኛ ቤተክርስቲያን ስለሆንን ነው ቤተክርስቲያን ወክለ የምናገረው። ስለዚህ ቤተክርስቲያን ማና ስንል ሙሽራይቱ ናት። ስለዚህ ሙሽራይቱ ከሙሽራው ጋራ የተለየችበት ጊዜ ካለ በእውነት የሙሽራው ኃይል ከሷ ተለይቷል ማለት ነው። ስለዚህ የቤተ ክርስቲያን ወይም የሙሽሪት ኃይል ማን ነው ከተባለ ክርስቶስ ኢየሱስ ነው፣ ኃይሏ ነው። ለዚህ ነው ቤተ ክርስቲያን ሁል ጊዜ ምን ትለዋለች? በቅዱስ ያሬድ አንደበት ዘበእንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ፣ ስለ ምእመናን ብለህ በአደባባይ በምን ተመታህ?
በጥፊ ተመታ። ማን ነው የተመታው? ሙሽራው። ሙሽራው ማን ነው? ክርስቶስ። ክርስቶስ ማን ነው? የዘላለም ኃይሏና ውበቷ የሆነው እሱ ነው። ስለዚህ ከምስጢራት ጋር የተሳሰረ ነው። ሌላው እዚህ ላይ ደግሞ በተለይ ክርስቶስ ጎኑን ሲወጋ ውሃና ደም ወጥቷል ስንል ሊቃውንተ ቤተክርስቲያን በለቅርጽ ፈሰሰ ይላሉ እና ከአንድ ምንጭ የፈሰሰበትን ጉድጓድ ዮሐንስ አፈወርቅ ቤተክርስቲያን የተወለደችበት ጎን ይለዋል እና ያም ጎን እኛ ለዘላለም ስንወለድበት የምንኖረው ጎን ነው የሚለው። ስለዚህ ያ ጎን አየ ቤተክርስቲያን የተወለደችበት እኛ ዛሬ የምንወለድበት ነው። ቅዱስ ጳውሎስ እናንተ የክርስቶስ ብልቶቹ ናቸው ያለው እኮ በዛ በጥምቀት በኩል እኮ ስንካፈል ነው እና እነዚህ ሁለቱ የቁርባንና የጥምቀት ምሳሌ ነው እንዳልነው። ቄርሎስ ዘኢየሩሳሌም ደግሞ ምን ይለዋል? ውሃውን አምነው የሚጠመቁ ወይም በቤተሰቦቻቸው እምነት የሚጠመቁ የጥሙቃን ምሳሌ ነው ይላል። በልጅነት የሚጠመቅ አርፍዶም ለሚመጣ ብቻ የልጅነት ተጠማቂያን ምሳሌ ነው ይላል። ደሙን ደግሞ ሰማዕታት የደም ጥምቀታቸው ምሳሌ ነው ይላል። በጣም የሚደንቀው ቅዱስ ቄርሎስ ዘኢየሩሳሌም ይራቀቅበታል። ቤተክርስቲያን ላይ እንደምታውቀው ብዙ አይነት የጥምቀት አፈጻጸም አለ። ለምሳሌ ሰማዕታት ማለት እንዴ የሰማዕትነት ጥምቀት ማለት ለምሳሌ በአሕዛብነት ያለ በመናፍቅነት ያለ ሆኖ ግን በዚያሽ ቅስፈቱት የክርስቲያኖቹን ትጋት ወንጌል ሲሰበክ ሰምቶ ይሄ ሰው ቢያምንና እጠመቃለሁ ብሎ እየተዘጋጀ ሳለ ግን ሰማዕትነት ቢመጣና ቢሞት እግዚአብሔር አምላክ የልቡን መሻት በሰማዕትነቱ ይፈጽምለታል። ያ ምን ይባላል? የደም ጥምቀት ይባላል። አየ ምክንያቱም ይሄ ሰው መጠመቅ ይፈልጋል ግን ሰማዕትነት ቀደመው። የጥምቀት ዋና ዓላማ ደግሞ ለትንሣኤውና ለሞቱ ምስክር እንድንሆን አይደለም? ይሄ ሰው በሞቱ ደሙን ጥምቀት ያደርግለታል ይላል ሊቃውንተ ቤተክርስቲያን እና ቅዱስ ቄርሎስ ዘኢየሩሳሌም ከአንድ ጎን የፈሰሱ እነዛ ውሃና ደሙ የሰማዕታት የደም ጥምቀታቸው ምሳሌ ነው ብሎ በሚገባ ያስቀምጧልና አንዱ ይሄ ነው። ሁለተኛ በቁርባን እንመልከት። ቁርባኑም ላይ ስንመለከት የምንበላው ስጋና ደም ከክርስቶስ ሞትና ትንሣኤ ጋር የምንተባበርበት። በዚሁ አጋጣሚ ዛሬ የምንበላው የክርስቶስ ቅዱስ የሆነው ስጋና ደሙ ነፍስ የተለየው መለኮት የተዋሃደው ይሄ ማለት ያ በመቃብር የነበረውን የክርስቶስን ሕያው የሆነ ትኩስ የሆነውን ቅዱስና ልዩ የሆነውን ስጋና ደሙን ነው የምንበላው። ግን ተራ ስጋና ደም አይደለም፣ መለኮት የተዋሃደው ስጋና ደም፣ ሕያው የሆነ ስጋና ደም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞት ይዞ ሊያስቀረው ስላልቻለ እርሱ የፍጡር ሳይሆን የፍጡራን ፈጣሪ ሕያው አምላክ በመሆኑ በትንሣኤው ኃይል ተገልጧል። ከፍጡራን ወገን ሞትን በራሱ ኃይል ማሸነፍ የቻለ አንድም ፍጡር የለም፣ ሊኖርም አይችልም። ይህንን ማድረግ የቻለው ግን ኢየሱስ ክርስቶስ ብቻ ነው። እርሱም እውነተኛ አምላክ የባህሪ አምላክ ይኸውም ኢየሱስ ክርስቶስ አምላክነቱን የገለጠበት አንዱ መንገድ ነው። በመሆኑም የጌታችን ትንሣኤ የገለጣቸው በርካታ እውነቶች አሉ። ክርስቶስ ሲነሳ ምን ተገልጧል ከተባለ አንደኛ ክርስቶስ የባህሪ አምላክ መሆኑ ተገልጧል። የምን አምላክ? የባህሪ አምላክ። ለዚህ ማስረጃችን ራሱ ለመነሳቱ ዮሐንስ ወንጌል ምዕራፍ 2 ላይ ገብተን ስንመለከት አንድ ሐሳብ እናገኛለን። ምን የሚል 13 ጀምረን ስናነብ ማለት ነው። ምን የሚል እናገኛለን? ይህን ቤተ መቅደስ ንስትወለ ዝንቱ ቤተ መቅደስ ወበሰሉስ ዕለት አናነስተው፣ ይህን ቤተ መቅደስ አፍርሱት እኔ በ3 ቀን ምን እለዋለሁ? አስነስተዋለሁ። ስለዚህ ይህን ቤተ መቅደስ አፍርሱስ ማለቱ ስለማን ነበር የተናገረው ከተባለ በእንተ ሥጋው ነበር፣ ስለ ሰውነቱ ነበር የተናገረው። ቤተ መቅደስ ብሎ ማንን ተናግሯል? የራሱን አካል የራሱን ሰውነት ተናግሯል። ስለዚህ የራሱን አካል የራሱን ሰውነት የሚያስነሳው ማን ነበር ከተባለ እኔ ራሴ አስነሳዋለሁ። በመቼ? በ3ኛው ቀን። ስለዚህ ራሱ አስነሽ መሆኑን ራሱ በራሱ ያስነሳ መሆኑን የባህሪ አምላክ መሆኑንም በዚህ ገልጾ ነግሮናል። ስለዚህ ምን ማለት የክርስቶስ ትንሣኤ ለአይሁዳውያን አንድም ብሽቀትን፣ አንድም እልህን፣ አንድም ደግሞ ያንን ክርስቶስን ሳይወዱ በግዳቸው አምላክ እንዲሉ አድርጓቸዋል። ለዚህ አንዱ የተገለጠው እውነት የክርስቶስ የባህሪ አምላክነት ነው። እንደውም እኮ ጌታ በተደጋጋሚ ነግራቸው ነበር ሞቶ እንደሚነሳ ይሉ ነበር። አሁን ይሄ እውነት ከሞት ይነሳል ብሎ ይጠራጠሩ ነበር። እሱ ብቻ አይደለም ስጋና ደሜን እንኳን ትበላላችሁ ሲላቸው ምንድን ነው የተሰማቸው? ግራ ገባቸው። የሶስት ክንድ ከስንዝር የምትሆን ሰው የ30 ዓመት ወጣት ስጋችን ለስንታችን በቅቶ ነው? ደግሞ የሰው ስጋ ቢበሉት ደዌ ነው ቢጠጡት ማምነው ነው የተባለው። እነሱ ጌታ የሚያወራው ፍጹም ሰው ስለሆነ ስለ ተዋሂዶቱ ስለ አምላክነቱ ነው። እነሱ የሚያስቡት ስለ ሩቅ ብሲ ነው እያሰቡ ያሉት። ለዚህ ክርስቶስ ሞቶ መነሳት የባህሪ አምላክነቱን አጽንቶልናል። ለዚህ ነው ሉቃስ 24 ላይ ምን አለ? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? በደንብ አስተውል። ሕያውን ከምን መካከል? ቅዱስ ዮሐንስ አፈወርቅ ድርሳኑ ላይ ሕያውን ከሙታን መካከል ለምን ትፈልጋላችሁ ማለት ሕያው መለኮት ያደረበት ሕያው መለኮት ከትስብእት የተዋሃደለት ክርስቶስን ከሩቅ ብሲ መካከል ለምን ትፈልጉታላችሁ ነው።
በዛሽ ምድር ላይ እኮ በነገራችን ላይ በተመሳሳይ ሰዓት እኮ የተቀበሩ ሰዎች አሉ አይደል? ከነዛ ሁሉ ቀብሮች ግን ክርስቶስ የተቀበረው መቃብር ይበልጣል። በዛሽ መቃብር ውስጥ ያደረው ተራሩቅ ብስ አይደለም፣ መለኮት የተዋህደው ሕያው አምላክ ነው። ሞትን ድል አድርጎ በስልጣኑ ዲያብሎስን በመስቀሉ ረግጦ ከሰው ልጅ ላይ እርግማንን ያስወገደ እውነተኛ አምላክ ነው። ሁለተኛው ነጥባችን ደግሞ የገለጠው እውነታ ምን ነበረ ከተባለ ሙቶ ቢቀር ኑሮ ምንድነው ክርስትናችን ወይም እምነታችን ወይም መሰረታችን ሁሉ ከንቱ ነበር የሚሆነው። ስለዚህ ጳውሎስ ስለዚህ ነው ክርስቶስ ባይነሳ ኑሮ ስብከታችን ሁሉ ምን ነበረ ነው የሚለው ከንቱ ነበረ። ስለዚህ ከንቱ አለመሆኑን የክርስትና እምነት የክርስትና ሕይወት የክርስትና ጉዞ የክርስትና ኑሮ ከንቱ አለመሆኑን በክርስቶስ ትንሣኤ ተገልጧል። ሶስተኛው በክርስቶስ ትንሣኤ የተገለጠው ምን ነበረ ካልከኝ የኛ መነሳት ተገልጧል። በመቃብር እያለ እንዲሁ ዓለምን ደግሞ የሚጠብቅ ነበር። እንደውም አሕዛብ አሁን ብዙ ጊዜ ያነሳሉ። አሕዛቦችም የእናንተ አምላክ ክርስቶስ አምላክ ከሆነ በዛሽ መቃብር ውስጥ እያለ ዓለምን ያስተዳድር የነበረው ማን ነው ብሎ በጣም እንደው ጥያቄ ያነሳሉ። ያልገባቸው ነገር እኛ እኮ ሞት ያልነው በስጋ ነው፣ በመለኮት እኮ ሞት የለበትም። ያ ሞት የማይስማማው ቃል ያ ሞት የማይስማማው ጌታ እኮ በባህሪየ መለኮቱ ሞት የለበት። በስጋው ግን ምን አለ? አንቀላፋ፣ ሞትን ገንዘብ አደረገ። ግን በደንብ አስተውል። አሕዛቦች ዛሬ ላይ በጣም ከሚጠይቁት እዚህ ላይ አንዱ አስታከው የእናንተ አምላክ አምላክ ነኝ ብሏል ወይ ይላሉ አይደል? ይሄው አምላክ መሆኑንማ በንግግር አይደለም ያሳየን፣ በተግባር አሳየን። ሞትን ድል አድርጎ በመነሳቱ ሞቶ የሚቀር አምላክ እንደሌለን አሳየን ማለት። ዛሬ በጣም በዓለም ላይ ያሉ የሃይማኖት ድርጅቶች አሉ፣ የምንፍቅና ተቋማት አሉ፣ የአሕዛብ ስብስብ አለ። ግን በጣም ይደንቅህ ነገር ሁሉም ግን መስራቾቻቸው ሞተዋል። የመሰረታት ሞቶ ያልቀረው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቻ ናት። አየህ? ስለዚህ እንኮራለን። ስለምንድን ነው የምኮራው? የኔ አምላክ ሞቶ ያልቀረ አምላክ ነው፣ ሕያው አምላክ ነው። ስለዚህ የኔንም ሞትና ትንሣኤ ባርኮልኝ የሄደ እውነተኛ መሲህ ነው። ስለዚህ አንዱ የገለጠው ምስጢር ይሄ ነው። ሁለተኛ ምንድነው የክርስቶስ ሞትና ትንሣኤ የገለጠው ከተባለ ሞት ወደ ሕይወት መንገድ የሚያደርስ አንድ መንገድና ቁልፍ እንደሆነ አረጋግጦልናል። ለዚህ ነው ቅዱስ ጳውሎስም ሞት ለኔ ጥቅም ነው እኮ ብሏል። ሞት ለኔ ጥቅም ነው ብሏል። ዛሬ ምን ሞት ወደ ክርስቶስ እንደሚያደርስ እርግጠኛው ነው በክርስቶስ ሞትና ትንሣኤ ነው። ሌላው ሶስተኛው እንግዲህ የክርስቶስ ሞትና ትንሣኤ ምንድነው ያረጋገጠልን ወይም እርግጠኞቹ የገለጠው ምስጢር ከተባለ በጣም ይደንቀው ነገር የጻድቃንን ትንሣኤ የጻድቃንን ሞት ከንቱ እንዳልቀረ ያረጋግጥ። በብሉይ ኪዳን በነገራችን ላይ እነ ኢሳይያስ እኮ በመጋዝ ተተርትሮ ሞተዋል። እነ ኤርምያስ እኮ በድንጋይ ተወግረዋል። ግን ሞታቸው ከንቱ አልሆነም። ክርስቶስ ሞቶ ወደ ሞቱ አደረሳቸው። ትንሣኤን ተነስቶ በትንሣኤው መንገድ ወደ ሰማይ ያሸጋገራቸውና ከብዙ በጥቂቱ እነዚህን ትሩፋቶች የሰጠነው ነው። ጌታችን ኢየሱስ ክርስቶስ ከሞቱ በፊት የተናገራቸው ተስፋ የሰጣቸው ነገር ሁሉ ስለተፈጸመላቸው ከሞቱ በኋላ ሕያው ሆኖ ተነስቶ አንድ ጊዜ ብቻ ሳይሆን ደግሞ ደጋግሞ ስለታያቸው ሕይወቱን ስላረጋገጠ ቅዱሳንም የትንሣኤውን ኃይል አምነው ወንጌልን ለዓለም ሁሉ አድርሰዋል። ሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ